መሐመድ አይደለም አበሻ ጎግል ራሱ መደበቅ አይችልም እኮ ነው የምልህ ስለሳቸው ስብዕና። ትክክል። ምርጥ ነብይ ብሎ ነው የሚጠራቸው። በቃ ምንም ማድረግ አትችልም። የሰላም ሰው እያለ ነው የሚጠራቸው። አሁን እነሱ ለካ እስከዛሬ በቃ ሞራልስ አድርገው በቃ ተጽዕኖ ሰርተው የሆነ ነገር እንዳደረጉ ነው የሚሰማቸው። እና እነዚህ ሰዎች የማህበራዊ ሚዲያ እውቀት የላቸውም ማለት ነው አልኩኝ። ገብቶሃል እያልኩ እኔ እኮ ብያለሁ ክፈሉኝና ፕሮግራም ዲቨሎፕ አድርግላችሁ በቃ ክፈሉኝ። ከዛ በምን መንገድ ብትናገሩ ሰዎች ጋር ንግግራችሁ እንደሚሰራ እኔ ላሳያችሁ አልኩኝ። በቃ እንደዚህ ነው። እኔ በነፃ አልሰራም ታውቃለህ ፍቅር፣ ለእነሱ በነፃ አልሰራም። ግን የስራው ባህሪ ነው። ከከፈላችሁ 7 ሰዓት 6 ሰዓት በሳምንት 8 ቀን ያወራችሁት ወሬ የክርስቲያን አእምሮ ውስጥ መቆየት የሚችለው በዚህ መንገድ አይደለም። ለምን እንደው መሰለክ ክርስቶስ ፍቅር ነው ካልክ በኋላ ከዛ በዚህ ጋር ደግሞ ጥላቻ ጭነህበት ሰው ተሸክሞ መሄድ አይችልም። ተፈጥሮ በራሱ አሰራር አይሰራም። ገብቶሃል አይደለም ይለ። ስለዚህ በዚህኛው ጆሮቸው ሰምቶ በዚህኛው ነው የሚያፈሱት። ድካም ነው ይለቀቀባቸው፣ ስልችትን ይለቀቀባቸው። ከዛ መጨረሻ ላይ በራሱ ቆንጨራ ሲሞት እንዲያውም 0 ያልኩት ተሳስቼ ነው። ኔጌቲቭ ላይ ነን፣ ምንም አልሰራንም። እኛ የምናውቀው ከወር በፊት እስልምና ጠፍቷል፣ ሙስሊሞች ጠፍተናል፣ ታሪክ ሰርተናል ነው አይደለ የሰማነው። ተቆጣጥረነዋል ምናምን ነው አይደለ የሰማነው። በቃ እንደዛ ነው የሰማነው። ስለዚህ ከዛ በዛው መድረክና በዛው ሰው አንደበት ደግሞ አይ ምንም አልሰራንም፣ 0 ነን፣ ቤተክርስቲያን ሞታለች፣ እኛም ሞተናል፣ መመሪያችንም ወንጌል አይደለም ተረት ነው ብለህ እንደማመን የሚያሳፍር ነገር የለም። ግን ትውልዱ የእውነት ነቅቷል። እውነት ነው የምልህ። እኔ ከማህበራዊ ሚዲያውን ብጠፋ ራሱ ግድ አይሰጠኝም። ባልኖር ነው የምልህ። በቃ ፌስቡክ ላይም ዩቲዩብ ላይም እያንዳንዱ ቦታ ላይም እያቸው፣ በንግግር መሀልም እያቸው የሚናገሩት አንተ መስማት የምፈልገውን ነው። ምክንያቱም ይኸውልህ አንድን ሰው የምታስፈራራው ከሆነ የሚያምንበትን ነገር አይነግርህም። ገባ? ስለሚፈሩ እኮ ነው። ቤተክርስቲያን የሞተች ቤተክርስቲያን ናት ብሎ ተናግረው እንዴት ላለህ እንኳን ብሎ አልጠየቁም። ቤተክርስቲያን ቀይ መስመራችን ናት፣ ከቤተክርስቲያን የሚበልጥብን የለም፣ ጳጳሳትን ሊቃውንት እንኳን ቢሆኑ ብለው የተናገሩ ሰዎች የሞተች ቤተክርስቲያን ናት፣ ቤተክርስቲያን ሞታለች ካለ በቃ ቤተክርስቲያን ላይ ፊትህን አዞርክ እኮ ማለት እንደ አንድ ኦርቶዶክስ ክርስቲያን የቀረህ ምንም ነገር የለም ባቢ። ገባ? ተስፋህን እና ዘላለማዊ ህይወት ነው የምታጣው። እዛ ድረስ እንኳን ሄዶ ማስቆም አልቻሉም ነው የምልህ። የእነዚህ ሰዎች ምን ያህል የጠፉ ክርስቲያኖች እንደሆኑ፣ ምን ያህል እንደደከማቸው፣ ምን ያህል እንደተጎዱ የምታውቀው እንዴት እንኳን ብለው መናገር አልቻሉ። ምክንያቱም ይኸውልህ ከቤተክርስቲያን ፍቅር ይልቅ ከወንጌል ይልቅ ለእስልምና ጥላቻ እንዲኖራቸው ነው። ከእስልምናም ደግሞ ለዋሃብ እያላለው እሱ እንጂ ከሀባሾች ጋርማ ሻርፕ ተቀብለው እኮ መንዙማና ነሺዳ ሲያወርዱ ነው የሚሄዱት። ምክንያቱም የምርን እኮ በነግርህ ከእስልምና ራሱ ዋሃብያ ነው ዋሃብያ አይደለህም ብለው አይ እኔ ሱኒ ነኝ ሰለፊ ነኝ ካልካቸው በቃ አንተ ፍሬንዳቸው ያገባሉ፣ ይወልዳሉ ከአንተ ጋር። ከዚህ የተሻለ እኮ ምንም የሰራው ስራ የለም። ገብታ ምንም እኮ የሰሩላቸው ስራ የለም። ስለዚህ ትውልዱ ነቅቷል። ነባር ሙስሊሞች ናቸው፣ አይዋሹም፣ እነሱ ደግ ናቸው፣ አይገሉንም ብሎ ራሱን ያስተማራቸው። ስለዚህ እነዚህ ነባር ሙስሊም ከሚሏቸው ጋር ገባ ከኤርታሌ እሳት ጭረን ከአባይ ውሃ ቀድተን ቂጣ ጋግረን በቴምር በልተናል ብሎ ያስተማራቸው እሱ ነው። ስለዚህ ነብያቸው ናቸው። ትክክል። ከነሱ ቤት ሾርባ ከዛ ቤትኛው ቤት ምስር አምጥተው ነው የሚበሉት። አሁን ልክ የሆነ ተአምር እንደተፈጠረ ሚላክል እንደተፈጠረ አድርጎ ቤተክርስቲያንን እስከ ምእመኗ ሙልጭ አድርጎ ደግሞ ኢንጀነራል አድርጎ ሲሳደብ ሲታየው ምንም እንዳልሰራ በደንብ ተረድቷል ማለት ነው። እሱ የሚመስለው ምንድነው ነብዩ መሐመድ የሚባሉ ነብይን ኢትዮጵያዊ እንዳለ የሚጠላ ነው የሚመስለው። አሁን ደግሞ ረመዳን ሲመጣ ይብስበታል ሰውየው። የሚጾሙ ኦርቶዶክሳውያን ይኖራሉ። የሚጾሙ እንትናቸውን ለብሰው ወንዶቹ ጀለቢያቸውን ለብሰው ሴቶቹ ሾርባ ምናምን ነገር እንትን እያደረጉ ሙስሊሞቹ ጋር መስቀላቸውን ዱቅ አድርገው የሙስሊም የሴት ልብስ ለብሰውልህ እንኳን አደረሳችሁ ጾሙ የሰላም የፍቅር ይሁን አምና 30 ቀን ሙሉ ነው ያስለቀሱት ሙስሊሞች መሰሉ ክርስቲያኖቹ። እነዚህ ታዋቂዎቹ ኢንስታግራም ላይ ብትሄድ ትልልቅ የሙስሊም ሀብታዊ ሙስሊም ቤቶች በክስማም የሙስሊም ቤት ነው የሚያምረው።
ቴምራቸውን ዘርግተው ሳምቡሳው አረቢያ መጅሊሱ ምናምን ነገር ከላይ ደግሞ ጥቅስ አለ በአረብኛ ማለት ነው። መንዙማው ምናምን አለ። ከዛ አንገታችሁ ላይ መስቀል አለ። እንዲሁ እንዳለቀሱ ወሩ አለቀ። የዛሬ ዓመት ስለዚህ ምንም የሰሩት ነገር የለም እውነት ለመናገር እና ጥላቻ እንዲቀላል ነገር አይደለም። ገባት? ጥላቻ ይሄ ይኸውልህ በምንድን ነው የሚመስላቸው መሰለህ? እነሱም እኮ አይጠሉም። ራሱ እኮ ነብዩንም እስልምናንም እኮ የሚጠላ ሰው አይደለም፣ እንጀራ ሆኖበት ነው። ምክንያቱም ከ3 ዓመት በፊት የነበረውን ቪዲዮ ብታዩ የሙስሊም ሴቶች ይመቸኛል፣ ነብዩ ይመቹኛል፣ በጣም አቀኝ ለሃይማኖታቸው ያላቸው ክብር ምናምን እያለ ንጽህናቸው፣ ፍቅራቸው እያለ በነብዩ ፍቅርማ ያላበደ የለም። እና በጣም አዝናለሁ። እና እኔ በጣም ደስ ከሚለኝ ፕራውድ ከመሆኑባቸው አንዱ በቃ ማህበራዊ ሚዲያ ላይ ዩቲዩብ ላይ ቲክቶክ፣ ኢንስታግራም፣ ፌስቡክ ታውቃለህ፣ እኔ ቁጭ ብዬ በስርዓት ነው ዳታ ላይ የማየው ማለት ነው። እና ለውጦች ታያለክ፣ ወራቶች አመታቶች ሲያልፉ ለውጦች ታያለክ። እየጠየቁ ነው፣ ግን ጥያቄያቸውን እንኳን ይዘው እንዳይወጡ ያስፈራሯቸዋል። ማስፈራሪያ 2 አይነት ነው። የሳምና ወርቅ ወደ ማስፈራሪያ ነው። የመጀመሪያው በቃ እንድትገለል ማድረግ ነው። ሁለተኛው ነገር ደግሞ ያንን ከተቀበልክ ማንም እንደማይቀበል ማሳመን ነው ስራቸው። ያም አልሰራም። ያም ስላልሰራ ነው የገዛ መምህሮቻቸው ቤተክርስቲያኗ እንደሞተች በይፋ መግለጫ ሰጥተዋል። ቤተክርስቲያናቸው ተረት ላይ እንደተመሰረተችም ተናግረዋል። መምህራችን አይዋሽም የሚሉ ደግሞ ተማሪዎች በዛ ከተስማሙ ሰው እንግዲህ የቤተክርስቲያኗን ግብአተ ተመሬት ተቀብለው እኛ ማንቀበልበት ምክንያት የለም። እኛ አልተቀበልንም እስካሁን ድረስ። ምክንያቱም ቤተክርስቲያን ንጽሕት ናት፣ ብጽዕት ናት፣ እውነት ናት ነው የሚባለው እኛ እስከምናውቀው። እና ቤተክርስቲያንን የመሰረታት ክርስቶስ በደሙ ነው ይላሉ። መሰረቷም ጉልላቷም ክርስቶስ ነው የሚባልላት ያቺ ቤተክርስቲያን። ግን ያቺ ቤተክርስቲያን ሞታለች ከተባለ የሞተች ቤተክርስቲያን ናት፣ መሰረቷ ተረት ነው ከተባለ የቤተክርስቲያኗ ዕጣ ፈንታ ፌስቲቫል የመሆን እድል ነው ያላት በዚሁ የሚቀጥሉ ከሆነ። ምክንያቱም ምንም ማስተካከያም ማሻሻያም አልሰጡበትም። ገብተዋል እያልኩ ያለሁት ሰው ተስማምተዋል ማለት ነው። ሊቃውንት መምህራን የሚባሉት ነገር ዲያቆናት የሚባሉት ማህበራዊ ሚዲያ ላይ ያሉ ሰዎች በሙሉ በዚህ ሀሳብ ተስማምተዋል ማለት ነው። እስልምናን ልክ ነው ብለው ካሉ እስልምና እውነት ነው ካሉ ለምን አይሰልሙም? የሁል ጊዜ ጥያቄያቸው ነው። እና እስልምና ልክ ነው ያልነው እኛ አይደለንም። እስልምናን እውነት ነው ያልነው እኛ አይደለንም። ነብዩ መሐመድን እውነተኛ ነብይ ነው ያልነው እኛ አይደለንም። ቀለማቱ ጌታ አላህ ነው። ስለዚህ እኛ የተጻፈውን የመሰከርነው እንጂ እኛ አይደለም እውቅና የሰጠነው ለእስልምና። ለእስልምና እውቅና ሰጥተን አይደለም የተጻፈውን የተናገርነው። እኛ ለእስልምና የምንሰጠው ሪስፔክት፣ እኛ ለእስልምና የምንሰጠው ፍቅር ከሙስሊሞች ጋር ካለን ግንኙነት ፍጹም የተለየ ነው። ለእኔ ከሙስሊሞችም እስልምና ስለሚበልጥ ማለት ነው። በግልጽ ነው የምንናገረው። መስፈርቱ በራሱ አንድ ሰው እስልምናን ሪስፔክት ሲያደርግ ልክ እንደ ራሽያው መንግስት እኮ ነው። የራሽያ መንግስት ፑቲን እስልምናንና ነብዩ መሐመድን መናገር በህግ ያስቀጣል ብለው ህግ አጽድቀዋል። እሳቸው ቤተክርስቲያን ወደ መስጊድ መቀየር አለባቸው እንድናምናቸው የማለት ያክል የሰነፋ አነጋገር ነው። ይሄ ንግግር የምስራቅ ቀጠናዎች ነው። አንዳንድ አረንጓዴ ጎርፎች እነዚህን ሀሳቦች ሲያራምዱ ስላየው መልሱ ከእናንተ ጋር አይገናኝም ነው። አስምሬ ነው ሁሌ ነው የምናገረው። ለእናንተ አዲስ አይደለም ንግግሬ። እስልምና ለእኔ ከሙስሊሞችም ይበልጣል። ከሙስሊሞች ጋር ያለኝ ኮሚኒኬት ለእስልምና ካለኝ አቋም ጋር በፍጹም የሚገናኝ አይደለም። የኔና የእናንተ ግንኙነት በሀሳብ ላይ የተመሰረተ ነው። ካልተግባባን አልተግባባንም። ቁርአንና ሐዲስ የሚናገራቸው ነገሮች ግን ለእኔ መመሪያ ናቸው። ስጠየቅ የተጻፈውና ያነበብኩትን መልሼ ይናገራለሁ። ባቢም እንደዛው ነው። 4 ነጥብ። ከቃሉ ጋር ናችሁ። ስለዚህ ይሄ ለእናንተ የእኛ የእምነት ድህነትን ጉዳይ የማረጋገጥ አይደለም። እኛ አይደለንም ነብዩን እውነተኛ ነብይ ናቸው ያልነው። እስልምና እውነተኛ ሃይማኖት ነው ያልነው እኛ አይደለንም። የተባለውን መልሰን ስለተናገረን መስፈርት ልታስቀምጡልን አትችሉም። ምስራቅ ቀጠናዎች ይሄ ለእናንተ ነው። እኔ የኢየሱስ ወዳጅ ነኝ ስል በጣም ትናደዳላችሁ። አይ ነው
ኢየሱስ የኃጢአተኞች ወዳጅ ነው ስትባሉም በጣም ትበሳጫላችሁ። ምክንያቱም ራሳችሁን እንደ ተራራ ቆፋሪና እንደ ሞቱ ቅዱሳን ስለምትቆጥሩ ነው። በተመሳሳይ መልኩ ከፕሮቴስታንቶች ጋር በነበረንም ጥሩ ግንኙነት ምን ይላሉ? ኢየሱስን የሚወዱ ከሆነ ክርስቲያን መሆን አለባቸው እኮ፣ ጌታን ይቀበሉ። ይህንንም ልመልስላችሁ።